ምስጋና ለሚገባው ሰው ምስጋና ስጡ። ወላሂ እኔ ትላንትና መሲ አልቅሻለሁ ብልሽ ታምኛለሽ? እፎይ እኛ እጅ እንዲገባ ሰው ጨጓራውን ያቃጥሏል። እኔ እናቴን ነበር እያቃጠለኝ የነበረው ከመናዜት የተነሳ እናቴ ነበር ምን ሆንሽ? ምን ሆንሽ? ብስሚላ ምን ኤሌክትሪክ ይዟል ነው መሰለኝ። ምን ወፊቱ ወርታዚ ወደቀች። ምን ዶላቀወት እስኪ ያት አለች የሌሊት ወፍ መስላኝ ነበረ። ዋለ ምን ይዟት ነው? ተጠንቀቂ መሲ። እሺ እና ሌላችሁ የፈለኩት ነገር ወላሂ ሙስሊም በመሆናችሁ አልሐምዱሊላህ ላኩል ሀል በሉ። እስልምናን ጎልተን ያሳየንበት ነው የማታው ውይይት። ምንም ቢሆን በልመናም በፖሊስም በምንም ተይዞ መፈናፈኛ ታቶ መጥቷል። ግን ክርስቲያኖች አንድ መክራችሁ ነገር ይሄ ተሳዳቢ ሰው እናንተን ይወክላችኋል ወይ ነው ጥያቄ። ስለ ሃይማኖቱ ማስተማር ያቃተው ሰው እንዴት ሃይማኖትን ሊወክል ይችላል? ክርስትና ሊወክላላችሁ ልታስቡ ትችላላችሁ። እፎይ እንዴት ክርስትና ሊወክል ይችላል? ኢቭን እንኳን አንድ ኤቪደንስ አላመጣም። አንድ ኤቪደንስ ሁሱን እያያችሁ ነው። ኢቭን መጽሐፍ መክፈት ወላ አልተጠበቀበትም። በጭንቅላቱ ነበር እያወራኝ ነበር የያዘውን ማለት ነው። ሶ ቢያንስ አስቡ፣ አስተውሉ። ይሄ አንደኛው ሴንቸሪ ነው። ቢያንስ አንብቡ። ወጣትነታችሁን በዚህ ተጠቀሙበት። ማንበብ ልማዳችሁ አድርጉ። ማንበብን የመሰለ ነገር የለም። አንብቡ፣ እወቁ፣ ጠይቁ። ያላችሁበት ሃይማኖት ምን አይነት ፈጣሪ ነው የማመልከው ብላችሁ ጠይቁ። የኔ አምላክ ምንድነው? ነቢያቶች የሰበኩት ምንድነው ብላችሁ አስቡ። ምንድነው ብላችሁ ጠይቁ። ነቢያት የሰበኩት የትኛውን ሃይማኖት ነው ብላችሁ ጠይቁ። ፈጣሪያችሁን በዚህ ልክ አታዋርዱ። እየወጣችሁ እየገቡ ፈጣሪ ከኔ ጋር በልቷል አትበሉ። በቃ ፈጣሪያችሁን ወቁ። ወደ አንዱ አምላክ ኑ። እኛ እያልን ያለ ነው ያ ነው። ተሳክቶልናል። አልሐምዱሊላህ አላኩል ያህል እፎ እያደረገ የነበረው ሃይማኖትን መስደብ ነበር። ሁሱ ደግሞ እየጣረ የነበረው አንድን ሰው ከእሳት ወደ ጀነት ለማምጣት ነበር። ኢንሻአላህ ተሳክቶልናል። ወላሂ ማሻአላህ ላኩል ያህል ከዚህም በኋላ የምናደርገው ነገር ይሆናል ነው። ምስጋና ለሚገባው ሰው ምስጋና ስጡ። ለሁሱ ፎሎ ተጀምሯል። ለሁሱና ለኢምራን ለኡስታዝ ዋሂድ እባካችሁ ፎሎ አድርጓቸው። ንጽጽር ላይ የሚሰሩ ሰዎችን አበረታቷቸው። በቻላችሁት አቅም እርዷቸው። ፎሎ ቢያንስ እናሳድግላቸው። የሚፖስቱትን ፖስት ላይክ፣ ሼር፣ ሪፖስት እያደረጋችሁ ቫይራል አውጡት። ባረከላሁ ፊኩም። ቀጥሉ። ገስት ላይ ያላችሁ ሰዎች ሰላም አለይኩም። ድምጽ ይሰማል? እንዴት ናችሁ? ሰላም ናችሁ? በመጀመሪያ ደረጃ ሁሱ ወላሂ ማሻአላህ እጅግ በጣም ጥሩ ነገር ነው ሲያደርግ የነበረው። በትዕግስት ታግሶ ያን ያክል ፖለቲካ ለመስራት ሲሞክር ራሱ ሲያሾፍ አይታችሁታል። ሁሱ ግን አይታችሁታል። ማሻአላህ ታግሶታል ሁሉን ነገር እስከ መጨረሻ እና አንድ ቀን መሲ ገዝቱን በስምና ምንድነው ልዩነታቸው? የሱና የሁሱና የዛኛው ሰው ልዩነታቸው ምንድነው? ሁሱ ለሰው የ21 ሰዎችን ነፍስ አድኗል። ያኛው ግን ኮይን ነው ሲለቅም የነበረው እንኳን አይደለም እንትን ይቅርና ማለት ነው። እና ከሁሱ ክርስቲያን ወገኖቻችን መማር አለባችሁ። ሃይማኖት መምህር እንደዚህ ትዕግስተኛ ሆኖ ማስተናገድ እንጂ ያዙ ይልቀቁኝ ማለት አይደለም። ኦኬ ሁሱ በትዕግስት ነው ያዘው። እሱ አይታችሁታል። አንዴ ይሰድበዋል፣ አንዴ ሙድ ይዝበታል፣ አንዴ በቃ የፈለገውን ነገር እንዲሆን ሁሱ ፈቀደለት። ገብቷችኋል? የሁሱ ዓላማ ሰዎችን ማዳን ነው። ሁሱ ሰዎች እንዲድኑ ነው ዓላማው፣ ወደ እውነት እንዲመጡ፣ እውነትን እንዲያውቁ። ለምሳሌ ከፖይንቱ አንፃር ለምሳሌ ስላሴ ወይም ተውሂድ የሚል ነው ፖይንታቸው። ወይም ደግሞ ስላሴን ነቢያቶች ስላሴን ነው ወይስ አንድን አምላክ አላህን ነው ሲያመልኩ የነበረው ሲሳኩ የነበረው የሚል ፖይንት ነው የያዙት። እና ምንድነው ሁሱ በስነ ስርዓት ነቢያቶችን ስማቸውን እየተናገረ ከቁርአን እየጠቀሰ ነብዩ ኢሳ፣ ነብዩ መሐመድ፣ ነብዩ ዳውድ እያለ ያያንዳቸውን ነቢያቶች ስም እየጠቀሰ አንድን አምላክ አስተምረዋል። ነቢያቶች ይሄን ያስተማሩት እኔንና አንቺን በትልቁ በሁለት አድርጊ። እኔ ማስተካከል ስላልቻልኩ ነው የሁሱን የፎሎወር እንዲታይ ስለፈለኩት ነው። በሁለት አድርጊ ውስጥ ይገዝቱን እኔና አንቺን ችግር የለውም። ተይው ፎሎ ስሙን ሰርች አድርጋችሁ ፎሎ ማድረግ ትችላላችሁ። ኦኬ አሁን እኔን ወደ ባያርና
ሁሱ ሁለት ምንድነው 21 ነፍስን አድኗል። ማሻአላ በትዕግስቱ በትምህርቱ ስላስተማረ ሰዎች ስለተማሩ ከሱ ብዙ ሰዎች መጥተዋል ወደ እውነት። ያኛው ግን ፖለቲካ ሰርቶ ለመውጣት ነበር ያሰበው። ፖለቲካም አልሰራም፣ ሊሰራም አልቻለም። ትምህርት ተምሮ ነው የወጣው። በነገራችን ላይ በሁሱ ላይ ፖለቲካ ለመስራት አስቦ ሞክሯል፣ ግን አልተሳካለትም። ሁሱ አሸንፎታል በእውነት ከሱ ጋር ስለሆነ ማለት ነው። እና አልহামዱሊላህ ለኩል ያህል ሌላ ሰው መግባት ይፈልግ ያኔ ተመሳሳይ ነው፣ ብዙም ሰው የለም። ኦኬ ታውላችሁ ሀሳብ የሚሰጥ ሰው ላስገባ። እሺ ችግር የለም። ሀሳብ የሚሰጥ ሰው ካለ መግባት ትችላላችሁ። እና ምንድነው ባገኛችሁት አካባቢ ምንድነው የምታረጉት? ለሁሱ ምስጋና ስታቀርቡ ምስጋና ለሁሱ ብቻም ሳይሆን የምትሉት ቁርአንና ሐዲስ ላይ ያለውን አምላካችን አላህ Subhanahu Wa Ta'ala በቀጥታ ስለራሱ የተናገረውን ነብያችን መሐመድ አለይሂ ሰላቱ ወሰለም ያስተማሩንን ሳይደብቅ ሳያፍርበት ቀጥታ ነው ያስቀመጠው። ምክንያቱም ይኸውላችሁ እዚህ ጋር ማሸነፍና መሸናነፍ የሚባል ነገር የለም። ሐቅና ሐሰት አይሸናነፉም። ያኒ ሐቅ ሁልጊዜ ማሸናፊ ናት። ኦኬ እነሱ ጋር አሸነፍን ለማለት የሚል ፖለቲካ ለመስራት የፈለጉት ሐሰተኞች እንደሆኑ ስለሚያውቁት ነው። እኛ አሸነፍን አላሸነፍን አንልም። ምክንያቱም ሐቅ ሁልጊዜ አሸናፊ ስለሆነች ማለት ነው። እኛ ዓላማችን ምንድነው? የፎይሴጋ ብልግናውን ሰው እንዲያየው እንጂ የፈለግነው ከፎይሴጋ ጋር እውነት አለ ብለን አይደለም። ኦርቶዶክስ ጋር እውነት አለ፣ ክርስትና ጋር እውነት አለ፣ ስላሴ ጋር እውነት አለ። እውነት የለም ፈጽሞ ማለት ነው። የለም እውነት። ኦኬ ነገር ግን ምንድነው አካሄዱን ነው። አንደኛ ቶፒክ ቀይሯል። ሁለተኛ ዓላማው ስግብግበኝነት ነው። እየተረጋጋ አይደለም። ሐሳብ ሲቆርጥ ሲቀጥል ነበረ። ኦኬ ስለ አምላክ አውሩ ተብሎ ስለ አምላክ እግርና እጅ የሚያወራ ሰው ነው እንዴ? ስለ አምላክ አውራ ተብሎ ስለ አምላክ ባህሪ ለምን ይወራል? መጀመሪያ ስለ አምላክ ነው መወራት ያለበት። እሱ እኮ ነብያት ስላሴን ሰብከዋል ወይ ነው? ነብያት ስላሴ የሚባል ሃይማኖት እምነት አምላክ ነበራቸው ወይ የሚለውን ለማሳየት ነበር የተቀጠረው። ነገር ግን ያንን ትቶ እጅ እግር ይላል። በመጀመሪያ ነብያት ስለ ስላሴ ያስተማሩትን አረጋግጥ። ያንን ሳታረጋግጥ ስለ ፈጣሪ ባህሪ አይወራ። ስለ ፈጣሪ ባህሪ የሚወራው በመጀመሪያ ያ ፈጣሪ በነብያት ይታወቃል ወይስ አይታወቅም ተብሎ ነው። በነብያት የማይታወቅን አምላክ እግር ኖረው አልኖረው፣ ክንፍ ኖረው አልኖረው፣ ነጭ ሆነ ጥቁር ሆነ ምን ይጠቅማል? ምን ይጠቅማል? አሁን ኦርቶዶክሶች እየዘለሉ እየፈነጠዙ ያሉት ምንድነው? አሸነፍን እያሉ ያሉት ምንድነው? እጅ እግር ስለተባለ ነው። ኦኬ እጅ እግር የለውም። እሺ እናንተ ፈጣሪ ይሄ እጅ እግር የሌለው እናንተ እጅ እግር የሌለው እናንተ ኢየሱስ ነብያት ያውቁታል ወይ ነው? እጅና እግር የሌለው ፈጣሪ እጅና እግር የሌለው ኢየሱስ አለ ወይ ነው? እስኪ ሄድን ነገሩን ነው። ስለዚህ አንደኛ ቶፒክ በመቀየሩ ኦኬ በስነ ምግባሩ ቅዘና መሆኑን ሰው አይቶታል። በቃ ኦኬ እንዴት ነው የሰው ልጅ ሃይማኖትን የሚደብቀው? በነገራችን ላይ ስግብ አተርፍ ባጉዳይ ይባላል አይደለ? ስግብግብ ነጋዴ ሲስገበገብ ወረቱንም ያጣል። የሱ ዓላማ ምንድነው? ኦርቶዶክሶች እስልምናን እንዲጠሉት ነው። ጠይብሽ እስልምናን ጠላችሁት። ወደ ሃይማኖታችሁ ስትመለሱ ኢየሱስን እጅ የለውም እጅና እግር የሌለው ኢየሱስ አስባችሁታል። ቆማጣ ሆነ ማለት ነው። አሬ ጌታ ሆይ እጅና እግር የሌለው እሺ፣ አይኑንም አውጡለት፣ አፍንጫውንም ቆረጡት፣ አፉንም ስቡለት፣ እጁንም ቆረጡት፣ ፀጉሩንም ላጩት እና እስኪ ኢየሱስ ምን እንደሚመስል ፎቶ ማለት ነው። እጅና እግር የሌለው የኢየሱስ ፎቶ ስላችሁ እንደምታሳዩን ተስፋ እናደርጋለን። አስባችሁታል? እንዴት ነው አንድ ኦርቶዶክስ የሆነ ሰው ፈጣሪ እጅ ያለው እግር አለው እያለ እንዴ? በነገራችን ላይ ወጣቱ ራሱ ያኒ ህዝቡ እጅ ያለው ፈጣሪ አንፈልግም፣ እግር ያለው ፈጣሪ አንፈልግም እንዲሉ ነው። እና የማርያምን እግር ምን እናደርገው ነው? እንደዛ ካሉ ቤታቸው ግድግዳ ላይ ያለ ፎቶ መነሳት አለበት። አዎ እንደዛ ከሆነ እጅ እግርና አይን አፍ ያለው ስዕል ግድግዳቸው ላይ ለምን ይለጥፋሉ? እንደዛም ሳይሆን እንዴ በቀጥታ እንዲላሉ እንጂ በቀጥታ አሁን ኢየሱስ ማለት ነው ይበላል፣ ይጠጣል፣ ያንቀላፋል፣ ኦኬ ይጸዳዳል፣ እንደኔ እንዳንዳንቺ ሰው ነው። ይርበዋል፣ ይቆሽሻል፣ ያልበዋል፣ ብዙ ያኒ እንደኛው ነው። ይሄንን ሰውዬ ምን ሊያደርጉት ነው?
አሁን እኮ አተርፍ ባያ ጉዳይ ነው የሆነበት። እስኪ ለሐሳብ መስጠት የሚፈልሰው ካለ አቢዛና ፋፊ ጀሙቲም ነው ሐሳብ ስጡ። እሺ አሁን እዚህ ላይ አንድ ሀሳብ ነገር መስጠት የምትፈልጉ ካላችሁ አንድ ቦታ አለ። እኔ ግን ላመስግን እኔ መሲ አንድ ነገር በውይይቱ የተነሳው አላህ የነቢያት የተሰበኩት እግዚአብሔር ነው ወይስ አላህ ነው የሚለው ነው። አሁን እሱ ብዙ ቦታ ብታይ ነቢያቶች የተሰበኩት እስልምና በቃ አንድ አምላክን አምልኩን የተባለው እሱ እያመጣ የነበረው መሲ አይተሽ ከሆነ ሙሉ የራሱን አንድ እንኳን ኤቪደንስ ሳይመጣ እኔ ሳቄ ነው የመጣው። ወላሂ ላዚም በዚህ ያህል ያዋርዳቸዋል ምዕመናኑን ብዬ አላሰብኩም ነበር። ኢቭን ገብቶ እንኳን ቻርጀር ጨረስኩ ብሎ ወጥቶ የተገኘው ማቤት ነው የሆኒ ቤት ገብቶ ኢቭን እንኳን ወላሂ እኔ በነገሮች ላይ መሲ ትላንት ተናድጃለሁ በጣም ማለት ነው። እስከ 9 ሰዓት ከ3 ሰዓት እስከ 9 ሰዓት ኢማጂን አድርጊ የጠበቅ ነው። ግን እንደዛም ሆኖ ወንድሞች ምን ያህል እየጣሩ እንደነበር ታያለሽ። ወንድሞች የሚበቃቸውን ያህል እርቀት ሄደዋል። ኢቭን አካውንት እስከማዘጋት ድረስ ደርሰው አካውንት ቀይረው ነው የመጣው። ሁሱ አይተሽ ከሆነ አካውንት ሁለተኛ አካውንት ቀይሮ ነው የመጣው እና ትናንትና የለም አካውንት እኮ ሪፖርት አድርገው ነበር። ትናንትና ላይቭ ገብቼ ነበር አይደለ? በሪፖርት እኮ ነው ጥርቅም አድርገውት የወጣሁት። ፊቴ ላይ ነው ጥርቅም ተደረገብኝ። ትናንትና የኢብራሂም ተዘግቷል፣ የሁሱ ሪፖርት የኢምራን ተዘግቷል። ያ የብዙ ሙስሊሞች የተዘጋ እባካችሁ ህዝበ ሙስሊም ችጂ አንከር እንበል። ቢያንስ እንኳን እነሱ ለመጥፎ ነገር እየተባበሩ ነው። አላህ ምንድን ያለን በኸይር ነገር ተባበሩ አይደል ያለን? ሶ እንተባበር። ያ ዋይፋይ እየቀየረች ይመስለኛል ሜቢ እና በቻላችሁት አቅም ጠንከር በሉ። በነገራችሁ ላይ ፓውዝ ሆነች እንትን ልትለን ነው መሰለኝ። ተደወለባት እንዴ? ሶሪ አለው። አይዮ ተመልሰሻል። እሺ እና ዋናው ነገር እዚህ ጋር መማር ያለባችሁ ነገር ከማን ነው ነው ይሄ ሰውዬ ለማስተማር ነው ወይስ ፖለቲካ ለመስራት ነው የመጣው የሚለው ነው ማየት ያለባችሁ። ሁሱን አይታችኋል። በስነ ስርዓት ሃይማኖቱን ዲፋይን አድርጓል። ለምሳሌ ሃይማኖት ነብያቶች ምንድነው ያስተማሩት የሚለውን እስልምናን አስተምረዋል። አንድን አምላክ በብቸኝነት አስተምረዋል ብሎ ከቁርአን ነብዩ ከሌ ነብዩ የነብያቶችን ስም ራሱ እየገለጸ ተናግሯል። ያኛው ግን ወደዛኛው ስንመጣ ግን አምላክ የሚስቀው በእግሩ ነው በእጁ ነው በራሱ ነው እያለ ይሄ ነው ሲያወራ የሰማችሁት። ይሄ አሁን ይሄ ሃይማኖት መምህር ነው ቢላህ አለይኩም። አምላክ የሚስቀው በእጁ ነው በወገቡ ነው በጥርሱ አይባልም። እንደዛ ፖይንቱም አይደለም። ሲጀመር ስለ አምላክ መሳቅ ስለ አምላክ አካላት አይደለም እያወሩ ፖይንቱም የነበረው። ሲጀመር ስለ መሳቅ ከተወራ መጽሐፍ ቅዱስ በነገራችን ላይ ሁሱ ራሱ እዛው መጽሐፍ ቅዱስ ውስጥ ቀብሮታል። ችግር የለውም መልስ ሰጥቶታል። እና እንዴ በጣም ነው የገረመኝ ወላሂ ላዚም አንድ ነብያትን ስላሴን አስተምረዋል ብሎ አንድ ነብያት ሳያመጣ መውጣቱ ነው በጣም የገረመኝ። አንድ ነብዩ ኢየሱስ እንኳን ስላሴን አስተምረዋል አላለም። ሌሎች ነብያቶች እንኳን ይቅሩ ሐዋርያቶች እንኳን ኢየሱስን አምላክ አድርገዋል ብሎ ሳያወራ ነው የወጣው በነገራችን ላይ። እንዴ ብሎ ያወራል? የለም እኮ አምላክ እንዴት ሳቀ፣ አምላክ እንዴት ሮጣ፣ አምላክ እንዴት ብሎ ይወጣል? ቢላ አምላክ ሳቀ፣ አምላክ ሮጣ፣ አምላክ አደረሰ ብሎ ነው የወጣው። ሶ ማህበረሰቡ አሁን እኛ እሰማለሁ ወራው ተበርከት በነገራችን ላይ ሰላም አላልኳችሁም። ዝም ብዬ ነው ወሬ የቀጠልኩት። እሺ ላውራና እኔም ሀሳቤን ማለት ነው ልተንፍስና ከዛ ትቀጥላላችሁ ኢንሻአላህ። እንግዲህ የምስጋና ሳምንት ብላለች መሲ። ያው ሀቂቃ ለውሱ ምስጋናም ክብርም ያኔ በጥንቃቄ በመጀመሪያ አልሐምዱሊላህ የትላንትና ውይይት በጣም ደስ ይላል። በመጀመሪያ አላህ ክብር ምስጋና ሁሉ ይገባ ሙስሊም አድርጎ ለፈጠረን ሙስሊሞች አድርጎ ደግሞ ወደ ራሱ ይወሰደን። ይቅርታ እና አላህ ሙስሊሞች አድርጎ እንደፈጠረ ሙስሊሞች አድርጎ ይወሰደን። ይሰማል አይደል ድምጼ? አዎ ይሰማለሁ። ይሰማል። ተቋርጦብኝ ነበረ
እና ውይይቱ እውነት ለመናገር በጣም ነው ደስ የሚለው። እኛ የሁላችንም ሰሚያለሽ ቀጤ እርግጠኛ ሁሱ እንደማይሻለን ምንም ጥርጥር የለውም። ግን ያው የነበረው ነገር ያው ትንሽ ቢያስጠላም ያኔ ስነ ስርዓት ጉድለት ምናምን አለበት። ያኛው ሁሱ ጋር በጭራሽ አይመጣጥንም። ሁሱ በእውቀትም ይበልጠዋል፣ ያኛው በእድሜ ይበልጣል። የጃጃ ሰውዬ ነው። ሁሱ ደግሞ ልጅ ነው፣ ህፃን ነው። ሁሱ ማለት በጣም ትንሽ ልጅ ነው። ታውቁታላችሁ። እዛ ሰውዬ ጋር ምኑም የማይመጣጠን ሰው ነው። በዛ ላይ ሁሱ ስነ ምግባሩ፣ ስርዓቱ፣ ትዕግስቱ፣ ሶብሩ አልሐምዱሊላህ አላህ ያኔ በቃ ይሄን ሁሉ ስለሰጠው ነው እንጂ ያ ሰው ከሰው ጋር ቆሞ የሚያወራ ሰው አይደለም። ስነ ስርዓት የሚባል ነገር ያልፈጠረበት ነው። እሱ አልሐምዱሊላህ ዲነል ኢስላምን በደንብ የተማረ ነው። ያኛው ግን ክርስትናን የተማረ አይደለም። እኔ ይሄ ሰንበት ትምህርት ምናምን የሚባሉትን እንኳን ተምሮ ቤተክርስቲያን በራሷ ህግ የሆነ ሰርተፊኬት እንኳን ወረቀት የሌለው ሰው ነው። በነገራችን ላይ ሚዲያ ላይ እንግዲህ ማንበብና መጻፍ ስለሚችል ብቻ ሚዲያ ላይ ፎን ከፈተ፣ ፈመሰ፣ ሰገጠ፣ ፈመሰ። በዚህ ታሪክ ነው የሚታወቀው እንጂ በቤተክርስቲያን አገልግሎ ምናምን የሰጠ የሚታወቅ ሰው ምናምን አይደለም። እፎይ ሚዲያ ነው ያገነነው። ሁሱ ደግሞ ሀቂቃ እንደናችን ብሌን የምናየው ወንድማችን ነው። ህፃን ነው፣ ገና ያድጋል። ከዚህ በላይም እንጠብቃለን ከሱ። ሁሱ እውቀቱ ቀላል የሚባል አይደለም። አልሐምዱሊላህ እሱ ታጋሽ ባይሆን ኖሮ የትላንትና ውይይት በእንደዛ መልክ አያልቅም ነበር። በሱ በእንደዛ አይነት ስርዓት ሀቂቃ በጣም ትዕግስትን ይፈታተናል። እኛ ስንከታተል እኮ እየተናደድን ነበር። እኔ ስልኬን በወረውሩ ራሱ የሚናገረው ንግግር በዛ ላይ መጀመሪያ ሲመጣ አይታችሁ ከሆነ ሰው ጋር ሲገናኝ ምንም አይነት ሰው ይሁን መጀመሪያ ሰላም ይባላል። እንዴት ነህ? ሰላም ነው? እንኳን ደህና መጣህ። ሁሱ ግን እንኳን በድጋሚ ተገናኘን አለው ከዓመት በኋላ ከምናምን ሲለው በቃ የሆነ ሊደባደብ የመጣ እጁን ጡንቻውን ሲያሳይ ነበር፣ ሲንጠራራ ነበር። በቃ የሚሆነውን ያጣው። ያ ራሱ በጣም ነው የሚያጸይፈው፣ አንገት ያስደፋል። የሰው ልጅ ስነ ስርዓት በቃ ተረጋግቶ መጀመር እየቻለ ምላሱ ነው የሚቀድመው፣ ብልግናው ነው የሚቀድመው። እና በጣም ነው የሚያሳፍረው። ሰው እንዴት ስርዓት አይኖረውም? በዛ ላይ ትልቅ ሰው ነው ወላሂ። ሁሱ ጋር የ50 ዓመት የሚሞላው ሰውዬ ቢያንስ በእድሜው እንኳን ሊረጋጋ እድሜ ሊያስተምረው የሚገባ ሰው ነው። እድሜ ላይ ፎከስ አታድርጉ። እድሜ ላይ ፎከስ አታድርጉ። አንድ ሰው ያኔ ለምን እንደዛ አሁን ፐርሰናል እንደዛ ያልኩት ለመሰለሽ መሲ መጣ መጀመሪያ ለመሰለሽ መጀመሪያ መጣ ተቀመጠ። ደረቱ እንደዚህ ገልበጥ አድርጎ እጁን ሲሰቅስቅ ነበረ ጡንቻውን ለማሳየት። አዳምጪ፣ በመጀመሪያ አዳምጪ። ስትናገሩ የሚጠቅም ላይ ፐርሰናሊ ላይ እድሜ ላይ መልክ ላይ ምን ላይ አታስቀምጡ። እድሜና መልክን አታነጻጽሩ። ተግባብተናል? ኦኬ። አንድ ሰው ህፃንም ሆኖ ያውቃል፣ ትንሽም ሆኖ ያውቃል። አሁን ኢምራን አለ፣ ገና ታዳጊ ልጅ ነው፣ ጎበዝ ነው። አንድ ሰው 40 ዓመት ሆኖ አይበስልም። ስለዚህ ሁሱ እውቀት አለው፣ እንደ እድሜው አይደለም። እኔም ምልሽ እኮ ያኔ እንደዛ ነው። እሱ እድሜ አላበሰለውም። እድሜ እንዲህ ብሎ ነው ያበስሏል። አንደኛ እድሜ ኑሮትም ቢበስልም እውቀትም ቢኖረው እውቀት አለው የሚባለው ካፊር ሙስሊም ፊት መቆም ስለማይችል ነው እንደዛ የሚፈራው፣ እንደዛ የሚንቀጠቀጠው፣ እንደዛ የሚቀዘነዘነው። ምክንያቱም እፎይ እንደዛ የተቀዘነዘነ የቀረበው ለምን እንደው ታውቂያለሽ? በቃ እሱ የኦርቶ እንዲህ ሲጀመር ማለት ነው ስለ እጅ ስለ እግር ሲያወራ የነበረው ኢየሱስ ፈጣሪ ነው፣ ኢየሱስ እግዚአብሔር ነው የሚል ነገር መጽሐፍ ቅዱስ ላይ የለም ብለን እኮ አረጋግጧል እኮ እሱ እኮ ኦርቶዶክስ መጽሐፍ ቅዱስ ላይ እንዲልልች ያውቃል እኮ። ስለዚህ ያለው አማራጭ ያንን አውርቶ ያንን በቃ ተብረጥርጮ መውጣት ነው ያለው አማራጭ። ስለዚህ እውቀት እንኳን አለው ቢባል አንድ ኢየሱስን ፈጣሪ የሚል ሰው ዶክተር ራሱ ቢሆን እንደዚህ ተንበጥብጮ መውጣቱ የማይቀር ነው። ምክንያቱም ወንጌል ላይ ኢየሱስ ፈጣሪ ነው የሚል የለም። ምክንያቱም ወንጌል ላይ ስላሴ የሚል ነገር የለም። አንዴ መሲ እዚህ ጋር አንዴ ማለት ነው ስለ አርሽ ያወሩና ሁሱ ማለት ነው እግዚአብሔር መቀመጫው ምንድነው? ዙፋን አለው። ዙፋኑ ምንድነው ብሎ ስጠይቀው ልጁ ነው አለው። ያ ማለት እግዚአብሔር የሚቀመጠው ልጁ ላይ ነው ማለት ነው። በአላህ ቪዲዮ አለ፣ ላይ ጭንቅላት ላይ ነው ቪዲዮ አለ። በእናታችሁ ቪዲዮ ካለ ተባበሩ። ይኖራል እንግዲህ የቀረጹልሽ። አይ ልክልሻለሁ። ቪዲዮ ሁሉም ሪከርድ ተደርጓል። በጣም ደግሞ ሌላው የታዘብኩት ማለት ነው ከነሱ ግሩፕ የታዘብኩት ሁሱ አልሐምዱሊላህ ከጨረሰ በኋላ ወደ እስልምና የሚገቡትን ሻሃዳ ሲያሲዝ እና ቁርአን ሲቀራ ነበረ። እሱ ቤት ግን ሲጨበጨብለት ነበር። ያድናቆት
የአድናቆት የክብር የሞገስ የኛ ጀግና የኛ ምን ሰው እንዴት በዛ ልክ ተዋርዶ የኛ ጀግና አላማውን ግብ አድርገዋል። ኦርቶዶክስ ማህበረሰብ የኛ ጀግና ከማለት ግብ አድርጋል። ይሄን ነበር የምንፈልገው ሲሉ ነበረ። ምኑን ነው የሚፈልጉት? ያኔ ስለጅና ስለግር ሲፈልጉ የነበረው እኔ እንጃ ወላሂ ሲሉ ነበረ። እኛም የፈለጉ ምን ፈልገው ነበር? ስለግር ስለማውራት አላማቸው ስለጅና ስለግር ስለማውራት ነው እንዴ? አላማቸው እንደዛ ከሆነ ደረሱ ሌላ ነው፣ ሰውየው ማውራት የወጣው ሌላ ነው። በነገራችን ላይ አዋረዳቸው። በነገራችን ላይ ማለት ነው አሁን ኦርቶዶክሱ ይሄ ክርስቲያኑ ማህበረሰብ በዚህ ሰዓት የሚያገናዝብ የሚያሰላስል አይደለም። እንዴት በሃይማኖት እንበለጣለን የሚል እልክ ውስጥ ነው። እልክ ደግሞ ቆም ብለሽ እንድታምኚ ያደርግሽ። እልክ ነው፣ ትዕቢት ነው። እንድታሰላስይ ያደርግሽም። እልክ የያዘው ሰው ባገኘው ነገር ያገኘውን አህያውንም ኩርንጫውንም ነው ዳውላውንም ነው እሰይ ጀግና የሚለው። እንዴ ነው ጀግና የሚባለው? እንዴ ስላሴን ከወንጌል አሳይቶላቸው እንደዛ ሆነሱ ልክ ቁጭ ብሎ እሱ ደረቱን ነፍቶ ይመረቃል። እነሱ እየገቡ ብቻ የኛ ጀግና። እኔ በጣም ነው ያፈርኩት የምር። በዛ ልክ ሲሆን የሆነ ጥያቄ እዚህ ጋር እኮ እንዲህ ነበር ያልከው እንደዚህ የሆነ እርግጠኛ ነኝ እዚህ ያሉት ሁሉም የሱ ቢጤዎች ናቸው። እነሱ ጥያቄ ሳይፈጥርባቸው በቃ ሁሉንም ነገር ጨለማ አልብሰው እሱን ማድነቅ ላይና ፎከስ። እነሱ በቃ የፈለጉት እዚህ ጋር መምጣቱን መቅረቡን ወይም መለፍለፉን ወይም ደግሞ ይችን ይዟት የመጣትን እጅ እግር የምትለዋ ነገር እነሱ ጋር እንዳለች አያውቁም መሰለኝ። እና ያቺን ስላመጣላቸው በቃ ግባ ድርሰሃል ምናምን። አድናቆቱስ በዛ ልክ ለምን አስፈለገሽ? ደንቆሮ ናቸው እኮ ተያይዘው እኮ ደንቆሮ ማህበረሰብ ነበር የሚደብሩት። የምር ደንቆሮ ናቸው ማለት ነው። እኔ በጣም ነው ደስ ያለኝ። ሆሱ ጋር ስመጣ ግን ሻሃዳ እያስያዘ ነበረ። ግቡ እያለ ሻሃዳ የምትይዙ ግቡ እያለ እሱ ስራው ላይ ነው፣ አላማው ላይ ነው፣ ትኩረቱ ላይ ነው። አላማውን አልለቀቀም ሆሱ። ምክንያቱም እሱ አላማው አንድም ነፍስ ብትሆን ከክርስትና ወይም ከክህደት ከእሳት ማዳን ነው። እያዳነ ነበር። ያ ግን ወንበር ላይ ተቀምጦ ደረቱን ነፍቶ አሚን እያለ ያሚገባል እኔ ጀግና ይለዋል። ያሚገባል አንድ እንኳን ሄዶ ወይ ስለ ጥያቄያቸው ያነሳ የለም ወይም ደግሞ እስኪ አስጠምቁኛል የለም። አልሐምዱሊላህ ያስጠምቁኝንማ በሌላ ጊዜ ድራማ ደስ የሚለው። እንግዲህ ሰንብተው ድራማ ይሰራሉ። እንጠብቃለን ኢንሻአላህ ለመከታተል እና የኦርቶዶክስ መንጋ በነገራችን ላይ ዛሬ ትናንትና እንደዛ ሲመራረቅ ቢውል ነገ ጧት ይጠብቃቸዋል። ዛሬ ይጠብቃቸዋል። ከዛሬ ጀምረናል። በቃ አሁን እጅና እግር የሌለው ፈጣሪ አንፈልግም ያለ ኦርቶዶክስ ማህበረሰብ ኦርቶዶክስ ምን ብላ እንደምትመልስላቸው አሁን ስለዚህ ይሄ ያለው ሁሉ ኤቲስት ነው። በቃ ከኦርቶዶክስ ይወጣ ነው። እንደውም እዮዳብ ትናንትና አንዴ ታዘበው ማለት ነው ከዚህ ሁሉ ሚሊዮን ኦርቶዶክስ ከዚህ ሁሉ ሺህ ኦርቶዶክስ በጣም ተመችቶኛል። ቆይ አንድ ጊዜ ፋፊ አንድ ጊዜ እንዳትደረቢ አንድ ጊዜ ኦኬ። ይኸውላችሁ እዚህ ጋር ከዚህ ሁሉ 100,000 ማህበረሰብ የእዮዳብ አመለካከት ነው በጣም የገረመኝ። ያኒ ይሄን ሁሉ ጫጫታ ፎከስ አድርጎ ይሄን ሁሉ ጫጫታ የታዘበው እዮዳብ ነው። ምክንያቱም እፎይ ሲጋ ትናንትና ሲናገር የነበረው ኦርቶዶክስን የካደ ንግግር ነው። መጽሐፍ ቅዱስ ላይ የሌለ ነገር ነው። ምክንያቱም እንዴት ነው መጽሐፍ ቅዱስን የሚደብቀው ነው። ስለዚህ በጣም የሚገርመው አንድ ሰው ሲቀርብ መጽሐፍ ቅዱስ ላይ እንደዚህ ተብሏል፣ መምህራሮች እንደዚህ ይላሉ፣ የሃይማኖት አስተማሪዎች እንደዚህ ይላሉ፣ የሃይማኖት አበው እንደዚህ ይላል አይደለም ያለው እኮ እሱ ያወጣው እጅ እግር አፍ ስለመሳቅ ስለማልቀስ ነው። መጽሐፍ ቅዱስ ላይ ኢየሱስ አለቀሰ ይላል እኮ መጽሐፍ ቅዱስ ላይ ኢየሱስ አለቀሰ፣ ኢየሱስ በላ፣ ኢየሱስ ጠጣ፣ ኢየሱስ ተኛ፣ ኢየሱስ አንቀላፋ ይላል፣ ኢየሱስ አዘነ ይላል። የሚያዝን የሚስቅ የሚያለቅስ አምላክ አይደል ያላችሁ? ስለዚህ ይሄንን አምላክ ካዳችሁት። ስለዚህ ትናንትና እፎይ ሲጋ ያፈራው ማህበረሰብ ምንድነው? ኤቲስት ማህበረሰብ ነው። ኤቲስት ብሎ ማለት ፈጣሪ አያስፈልግም ነው። ስለዚህ ኦርቶዶክስ የእፎይ ሲጋ መንጋ ምን እያለ ነው? እኛ ፈጣሪ ያለው አይን ያለው ፈጣሪ አንፈልግም፣ እጅ ያለው ፈጣሪ አንፈልግም እያለ ነው። እናንተ ኤቲስት ናችሁ፣ ኦርቶዶክስ አይደላችሁም። ኦኬ። መጽሐፍ ቅዱስን አንብባችሁ በህይወታችሁ አታውቁም። መጽሐፍ ቅዱስን አነባለሁ የሚል ሰው ኦርቶዶክስ ነኝ የሚል ሰው ስለ እግር ሲወራ ቆም ብሎ በእኛም ሃይማኖት አለ እኮ ይል ነበር። እናንተ ግን አቅላችሁን ህሊናችሁን የሸጣችሁ ስለሆናችሁ ነው። ሃይማኖት አልባ ናችሁ። ሃይማኖት አልባ ስለሆናችሁ ነው። እሺ፣ ከኋላ የገባችሁ ሰዓዳና ኢብራሂም። ሰላም አለይኩም መሲ። እሺ መሲ፣ ሰላም አለይኩም።
ወራህመቱላሂ ወበረካቱ። እንዴት ናችሁ ጀማዎች? እኔ ግርም የሚለኝ የራሷ አሮባት የሰው ታማስላለች የተባለው ነገር ለእፎይ ነው የሚሆነው። እፎይ 9 ወር ተረግዞ የተወለደ አምላክን ይዞ ስለ አላህ እጅና እግር እያነሳ ሲያወራ የነበረበት ነገር በጣም ነው የገረመኝ። እግዚአብሔር ሞቶ ለመነሳቱ ማስረጃ አምጣ ሲባል አላመጣም። ብቻ ከባድ ነበረ። አፉን ሞልቶ ስለ አላህ እጅ እግር ያወራል። እንግዲህ ምን እንደሚባል አይታወቅም ይሄ ሰው። እሺ ጨረሽ? አዎ ከጨረሽ ጀሙቲ አታፍኑ እያለች ነው። ጀሙቲ አውሪ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላህ። ብዙ ነገር አፍታችኋል። አይ ቲንክ እኔ ያልነበርኩም ነው የመጣሁት። ያው አልሐምዱሊላህ በዚህ አጋጣሚ ወንድማችን እሱን እናመሰግነዋለን። እጅግ በጣም እንደ ሀገር ነው ያኮራንና አላህ Subhanahu Wa Ta'ala ኸይር ጀዛውን ይክፈለው። ሲቀጥል ደግሞ ያው እውነት ጋር የወጣበት ነው። ሐሰት ደግሞ ጭንብሏን ተለብሳ ውሸተኞችም እንደዛው ጭንብላቸውን ለብሰው ወደ የቤታቸው የተመለሱበት ቀን ነው የትላንትናው ቀን። አልሐምዱሊላህ አላ ዲነል ኢስላም እና ሲቀጥል ያኔ ውይይቱ ሲጀምር ራሱ አጀማመሩ ራሱ የልጁ አጀማመር ራሱ ለውይይት እንዳልመጣ ያመለክታል። በነገራችን ላይ ሲጀምር ራሱ ማለት ነው ለውይይት እንዳልመጣ ያስታውቃል። ፖለቲካ ፈልጎ ማለት ነው። ጀስት ነጥብ እንደተጣለበት ስላወቀ ነው። ለውይይት የመጣ ሰው ምንድነው በውይይቱ ርዕስ ላይ ነው መነጋገር ያለበት። ልብ ብላችሁ ከሆነ ርዕሱ በነብያቶች የተሰበከው ምንድነው? ይሄ እስልምና ወይስ ክርስትና ወይም ደግሞ እግዚአብሔር ወይስ አላህ በሚል ርዕስ ላይ ነው ርዕሱ የተያዘው ማለት ነው። ግን እሱ የጀመረው ምንድነው? አላህ ብሎ ነብዩ ብሎ ከዛም ወደታች ወርዶ ደግሞ አይሻ ብሎ በቃ አላህ በቅርቢቱ ሰማይ ይወርዳል ከሌሊቱ ክፍለ ጊዜ እያለ ትችት ነበር የያዘው በዛ ታይም ማለት ነው። ኢቭን መጀመሪያ ራሱ ገና መግቢያ ላይ ራሱ ማለት ነው። ሲቀጥል ደግሞ ደቂቃ በጣም 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 የሚያስጠላ ባለጌ ፋንዲያ መሆኑ እንደሚያስታውቀው ደቂቃ እየሰረቀ ውሱ ሲያወራ ለራሱ ሲያወራ ደቂቃውን እንትን እያለ ውሱ ሲያወራበት ደግሞ ደቂቃውን እያበላሸበት ኢቭን ደቂቃ እየሰረቀ ሁላ በዛ መልኩ እንትን ፖለቲካ እየሰራ ነበረ እና አልሐምዱሊላህ ረቢል ዓለሚን ወላሂ እኔ እንደ አንድ እህት በውሱ ኮርቼበታለሁ። ሲመልስ ያኔ የተጠየቀውን ጥያቄ እየመለሰ የነበረው መንገድ እንዴት አድርጎ መመለስ እንዳለበት በትክክል ነበር ሲመልስ የነበረው በትህትና፣ በእውቀት፣ በእርጋታ። ወላሂ ሁሉንም ህዝብ ነው አጂብ ያስባለው ሁሴን ማለት ነው። አላህ Subhanahu Wa Ta'ala ኸይር ጀዛውን ሰላም አለይኩም ልቀጥል ነው። ወአለይኩም ሰላም። ጀሙቲ እኔ ነኝ ሚውት ያደረኩሽ ማለት ድምፁ ከየት እንደመጣ ለመለየት ማለት ነው። እንዴት ማውራት ያልሽ በዚህ ሁሉ ጫጫታ ውስጥ? እኔ ሐሳቤ ይሰረቃል። ይቅርታ ሐሳብሽን ካልጨረሽ ሚውታንሽና ጨርሺ ወይ እና ሊላህ ወኢና ኢለይሂ ራጂዑን። በቃ እሺ ማነው ላወራ ያለው? አውሩ። ልቀጥል ነው ከጨረሰች እሺ ቀጥል። አልጨረሰችም ግን ቀጥል። እሺ ኔትወርክ ይዟታል። እናንተ አውሩ። እሺ አውራና አውራለሁ። ችግር የለም። ፋብሪካስ መርሃባ ይሩስ። እኔ እዚህ ጋር አንድ ነገር ብቻ እንትን ልበል። መጀመሪያ ውሱን ላመስግንና ከዛ በኋላ ያለኝን ነገር እንትን እላለሁ። ውሱን ያው እንግዲህ አላህ ስራውን ለሚሰራው ስራ ሁሉ አላህ ይቀበለው። በመጀመሪያ በጣም እናመሰግነዋለን። ወንድማችን ነው። ለወደፊትም ስንት ነገር ገና ታሪክ ይሰራል ብለን የምናምንበት ነው። በውይይቱ ላይ ግን መጀመሪያ ሲደረግ የነበረው ነገር እነሱ ሆን ብለው ፖለቲካ ለመስራት ነው ካፊሮቹ የመጡት ማለት ነው።
ያንን ከርዕሱ ሙሉ በሙሉ የወጡት ለምንድን ነው? እንደዚህ ያለው አስቀያሚ ነገሮችን እየተጠቀሙ ከዛ በኋላ ሁሱ ወጣ ምናምን ነገር የሚል ድራማ ለመስራት ነበር። ሁሱ ግን ያን ሁሉ ነገር ተቋቁሞታል። እፎይ ሴጋው ግን ሲያደርግ የነበረው ምንድን ነው? ሰዓት ሲያጭበረብር ነበረ። ከዛ በኋላ ኡስታዝ ፈርተሃል፣ ውሃ ጠጣ፣ ተረብሻል፣ ተረጋጋ፣ ይቅርታ ጠይቀኝ ምናምን እንደዚህ ያለ ነገሮች እየተጠቀመ ነበር። አላስፈላጊ ቃላቶች ውሱ ሰዓቱን አሳየኝ ሲለው ለምን ተረብሽ ሰዓት ራሱ ሲመልስ ራሱ አይታችሁታ እንደገና ከ5 ደቂቃ ጀምራለሁ ምናምን እያለ ይሄን ሁሉ ነገር ሲያደርግ የነበረው የሆነ ነገር አድርጎ ከዛ በኋላ ድራማ ለመስራት ግን ያንን ውሱ ጭራሽ አልፈቀደለትም። ርዕሱን ሙሉ በሙሉ ለቆ ምን አደረገ? እዛ ጋር ተሽቀንጥሮ ሄድና ምን ያደርግልሻል ስለ አይሻ ምናምን ነገር ገባ። አንድም ነብይ ከማን ነው ከአዲስ ኪዳንም ከብሉ ኪዳንም አንድም ነብይ አልጠቀሰም። እሱ አንዲት እንኳን እንደዚህ እግዚአብሔርን ሰብኳል ምናምን ነገር አንድም ሶስትም ብለው ነው የሚያምኑት አይደል? አንድም አልጠቀሰም። ሙሴ ግን ለምሳሌ ሙሳን ጠቅሷል፣ አብርሃምን ጠቅሷል፣ ኑህን ጠቅሷል፣ ራሱ ክርስቶስን ጠቅሷል። እሱ ከቁርአን ማለት እሱ ግን አንዲትም አልጠቀሰም። አንድ እንኳን እንዲያውም ጭራሽ ምንድነው ያለው? እኛ ለምሳሌ በተውሂድ ነው የምናምነው አንድ አምላክ ብለና ያንን እንዲያውም ዘዳግም ላይ ያለውን ነገር ጠቀሰ። እንዲያውም እሱ ጭራሽ እሱ ራሱ እሱን ጠቅሶለታል። መጥቀስ አይጠበቅም። አንድም ሶስትም ብሎ ስለሆነ የሚያምነው አንድም ማመኑ እኮ እኛስ ነው የጠፋን በመጽሐፍ ቅዱስ። አንድም ሶስትም ብለው ለሚሉት ግን አልተናገረም ያንን ነገር። ከዛ በኋላ ስለ አላህ ባህሪያት ምናምን ስለ ፈጣሪ ባህሪያት ምናምን ገባ። የተባለው ማን ተሰብኳል አልተሰበከም በሚለው ነው እንጂ እሱ ስለዛ ገባ። ስለ ጾታ ምናምን ነገር አሁን እንደዚህ ያለ ነገር የመጨረሻ የወረደ አመለካከት ነው። ስለ ጾታ እኛ ነቢያቶች ራሱ ጾታ አላቸው ብለን አናምንም። ማን ነው እነዚህ መላእክቶችን እንደ መጽሐፈ ሄኖክ ላይ እኮ እነሱ መላእክቶችን ባሉት ምንድነው ባለትዳር ራሱ ነበር አይደል እንዴ? መጽሐፈ ሄኖክ እኮ ምዕራፍ 2 ቁጥር 1 አካባቢ ላይ እኮ አለ ከቁጥር 2 ጀምሮ። ያንን ነገር ግን እነሱ ረስተው እንደዛ ግን ሁሉም ሰው አይቶታል። ለምሳሌ እንግዲህ ተጽዕኖ ይፈጥርልናል ብለው የተጠቀሙት ዮናስ ሙሉነህ ዮኒ ጓያውን ተጠቅመውት ነው። ዮኒ ሆን ብለው ነው የተጠቀሙት። ግን ዮኒ ግን ቀጥታ መስክሯል። እሱ ሪከርዱ ምናምን ይደርስሻል። አሁን ታያየዋለሽ ከሆነ ጊዜ በኋላ ምናልባት ካልሰማህ። ሁሱም በደንብ ነው ያደነቀው። በጣም ይለያል ያለው። እኛ በጠበቅነው ነገር አልሄድልንም ነው ያለው። ለፖለቲካ ውሱ ጭራሽ አልመጣም ነው ያለው። በቃ ዮኒ ራሱ ተናግሯል።